በአምላካችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ መስቀል እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የተወደዳችሁ ምእመናን ወምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት ሁላችሁም በክርስቶስ ፍጹም ሰላምና ፍቅር እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን ከረማችሁ? በምሕረቱ በቸርነቱ በይቅርታው በረድኤቱ የሰበሰበን አጋዕዝተ ዓለም ቅድስት ሥላሴ ስማቸው ለዘላለም የተመሰገነ ይሁን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንደ እግዚአብሔር መልካምና ቅዱስ ፈቃድ የትንሣኤን በዓል አክብረን እንግዲህ ዛሬ እግዚአብሔር ወዶና ፈቅዶ ተገናኝተናል ማለት ነው። እንኳን ለትንሣኤው በዓል በድጋሚ በሰላም በሕይወት አደረሳችሁ አደረሰን። አንድ ጊዜ እግዚአብሔርን አመስግኑ። እንደ እግዚአብሔር መልካምና ቅዱስ ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ የሚሆነው ኢየሱስን መውደድ በበረከት መኖር የሚል ይሆናል። ከኔ ጋራ ይህንን ርዕስ አንድ ጊዜ እንድገሞ። ኢየሱስን መውደድ በበረከት መኖር። ለእኔ ለባሪያው የማስተምርበትን አንደበት እናንተም ደግሞ ሰሙበትን እዝነ ልቡና እንዲሁም ደግሞ የሕይወት ቃሉን ተምረን ወደ ሕይወታችን ተግበረን እጅግ የተወደደ ያማረ ለመንግሥተ ሰማያት የሚያበቃ መንፈሳዊ ፍሬ እንድናፈራ መንፈስ ቅዱስ ለሁላችን ይርዳን ያግዘን። የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ ቁጥር 15 ነው ዛሬ የምንማረው። መጽሐፍ ቅዱስ ያላችሁ ሰዎች የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 እስከ ቁጥር 15 ያለውን ኃይለ ቃል አብረን እናነባለን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል እንደዚህ ይላል። ከዚህም በኋላ ጌታችን ኢየሱስ በጥብርያዶስ ባሕር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠላቸው፣ ስምዖን ጴጥሮስ፣ ዲዲሞስ የሚሉት ቶማስ፣ ከገሊላ ቃና የሆነው ናትናኤል፣ የዘብዴዎስ ልጆችና ሌሎችም ከደቀ መዛሙርቱ ሁለት አብረው ነበሩ። ስምዖን ጴጥሮስ እኔ ዓሣ ላጠምድ እሄዳለሁ አላቸው። እነርሱም እኛም አብረን እንመጣለን አሉት። ሄደውም ወደ ታንኳ ገቡ። ግን በዚያች ሌሊት የያዙት ምንም የለም። በነጋም ጊዜ ጌታችን ኢየሱስ በባሕሩ ዳር ቆሞ ነበር። ደቀ መዛሙርቱም አዩት፣ ግን ጌታችን ኢየሱስ እንደሆነ አላወቁም። ጌታችን ኢየሱስም ልጆች ሆይ አንዳች የሚበላ ነገር አላችሁን? አላቸው። እነርሱም የለም አሉት። ጌታችን ኢየሱስም መረባችሁን በታንኳይቱ በስተቀኝ በኩል ጣሉት ታገኛላችሁም አላቸው። መረባቸውንም በጣሉ ጊዜ ከተያዘው ዓሣ ብዛት የተነሳ ስቦ ማውጣት ተሳናቸው። ጌታችን ኢየሱስ ይወደው የነበረ ያ ደቀ መዝሙርም ለጴጥሮስ ጌታችን ነው እኮ አለው። ስምዖን ጴጥሮስም ጌታችን እንደሆነ በሰማ ጊዜ የሚለብሰውን ልብስ አንስቶ በወገቡ ታጠቀ፣ ራቁቱን ነበርና ወደ ባሕር ተወረወረ። ሌሎች ደቀ መዛሙርት ግን በታንኳ መጡ፣ 200 ክንድ ያህል በቀር ከምድር አራቁም ነበርና ዓሣ የመላባቸውን መረቦቻቸውንም እየሳቡ ሄዱ። ወደ ምድርም በወረዱ ጊዜ ፍሙ ሞልቶ ዓሣም በላዩ ላይ ተቀምጦ እንጀራም ተሰርቶ አገኙ። ጌታችን ኢየሱስም አሁን ከያዛችኋቸው ዓሣዎች አምጡ አላቸው። ስምዖን ጴጥሮስም ወደ ታንኳ ገብቶ 153 ታላላቅ ዓሣዎችን ሞልቶ የነበረውን መረብ ወደ ምድር ሳበ። ብዛቱም ይህን ያህል ሲሆን መረቡ አልተቀደደም ነበር። ጌታችን ኢየሱስም ኑ ምሳ ብሉ አላቸው።
ከደቀ መዛሙርቱም አንተ ማን ብሎ ሊጠይቀው የደፈረ የለም፣ ጌታችን እንደሆነ አውቀዋልና። ጌታችን ኢየሱስም መጣና ህብስቱን አንስቶ ሰጣቸው፣ ከዓሣውም እንዲሁ። ጌታችን ኢየሱስም ከሙታን ተለይቶ ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ ሦስተኛ ጊዜው ነበር። ምሳም ከበሉ በኋላ ጌታችን ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን? አለው። እርሱም አዎን ጌታ ሆይ እኔ እንደምወድ አንተ ታውቃለህ አለው። ጌታችን ኢየሱስም በጎቼን ጠብቅ አለው ይላል። ለቅዱስ ቃሉ የጌታችን የኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ለደቀ መዛሙርቱ ለሶስተኛ ጊዜ በዚህ በጥብርያዶስ ባህር አጠገብ ተገለጠላቸው። በዚህ በጥብርያዶስ ባህር ሲገለጥላቸው ብዛት ያላቸው ደቀ መዛሙርት ሌሊቱን ሙሉ በዛ ባህር ከስምዖን ጴጥሮስ ጋር መረባቸውን ጥለው በባህሩ ላይ አሳ ሊያጠምዱ እየታገሉ ነበረ። ነገር ግን ሌሊቱን ሙሉ ቢያጠምዱ አንድም እንኳን አሳ ሊያገኙና ሊይዙ አልቻሉም። ምክንያቱም የሚደክሙት ኢየሱስ ክርስቶስን ይዘው አልነበረም። እነሱ የለመዱት በልምዳቸው ለዘመናት በሰሩት። ጴጥሮስ በተለይ ደግሞ አሳ አጥማጅ ስለሆነ ከዮሐንስ ጋር ረጅም ልምድ ስላላቸው ያንን ልምዳቸውን ተጠቅመው ነው ለመስራት የታገሉት። በባህሩ ላይ መረባቸውን ጣሉ፣ ሌሊቱን ሙሉ ታገሉ። ምንም አይነት አሳ መያዝ አልቻሉም። ደከማቸው። ምሽቱ ሌሊቱ ሰሩ፣ ምንም የለም። ነጋ። ጌታችን ኢየሱስ ክርስቶስ በባህሩ ዳር ተገለጠላቸውና ልጆች ሆይ የምበላው አንዳች የሆነ ምግብ ወይንም አሳ አላችሁን? አላቸው። ጌታ ሆይ አይ የለንም አሉት። እንዲህ ብለው እኮ ሲነጋገሩ ጌታ እንደሆነ አላወቁም ነበረ። 3 ዓመት ከ3 ወር አብረው የተጓዙትን ጌታ ሊያውቁት አልቻሉም። 3 ዓመት ከ3 ወር አብረው እየዋሉ አብረው እያደሩ የቃሉን ትምህርት የእጁን ታምራት እየተመለከቱ ነገር ግን ሊያውቁት አልቻሉም። ተዘነጋቸው። በሉቃስ ወንጌል እንደምንመለከተው 2 ሰዎች በኤማውስ መንገድ ስለ ጌታ ሞት እየተነጋገሩ እንዴት አይሁዶች እንዳሰቃዩት እንዴት በመስቀል ላይ እንደሰቀሉትና እንደገደሉት እየተወያዩና እየተነጋገሩ ጉዞና መንገድ እያደረጉ ሳሉ ጌታችን ኢየሱስ ክርስቶስ በመካከላቸው ተገኝቶ አብራቸው መጓዝ ጀመረ ይላል። አብራቸው ሲጓዝ የሚወያዩት ምን እንደሆነ ጠየቃቸው። የምንወያየው እኮ የናዝሬቱ ኢየሱስ በአይሁድ እጅ ተይዞ መሰቃየቱ መሰቀሉና መሞቱ ነው። አሁን ነው ከሞታውን 3ኛ ቀኑ ነው። ይህንን አልሰማህንምን? አሉት። እንዳያውቁት አይናቸው ተይዞ ነበር ይላል። ጌታችን ኢየሱስ ክርስቶስ ከተነሳ በኋላ ብዙዎች በፍርሃትና በመጠራጠር ውስጥ ነበረ የሚንቀሳቀሱት የነበረው። ብዙዎች ደግሞ በር ዘግተው ነበር የሚቀመጡት። የመጀመሪያው ጌታችን ኢየሱስ ክርስቶስ ሲገለጥላቸው ለደቀ መዛሙርትና ሐዋርያት በተዘጋ ደጅ ነበረ። ደጆች ተዘግተው ሳሉ ኢየሱስ ክርስቶስ መጣ ይላል። ለምን ዘጉት ደጁን ስንል ፈርተው ነው። የአይሁድን ግርፋት ምን ያህል ጌታ እንደገረፉት አይተዋል፣ ሰምተዋል፣ ተመልክተዋል። ደሙ እንዴት እንዳፈሰሱ ተመልክተዋል። ስጋው እንዴት እንደቆረሱ ተመልክተዋል። የስቃይና የጭካኔ ጥግን በኢየሱስ ክርስቶስ ላይ ሲፈጽሙ በዓይናቸው ተመልክተዋል። ያ እንዳይደርስባቸው በመስቀል ላይ የደረሰበትን የጌታን ስቃይ በእነሱ ላይ እንዳይደርስ ፈርተው ተሸሽገው ነበር። ግማሹ ደግሞ ጠፍቶ ነበረ። እንግዲህ ተመልከቱ፣ ኢየሱስ ክርስቶስ በምድር ላይ ሲመላለስ እያበላቸው እያጠጣቸው፣ ሲታመሙ እየፈወሳቸው አብረውት የተጓዙት። በተያዘ ጊዜ ግን ተበታተኑ። ግማሹ ወደማያውቀው ስፍራ ነው የጠፋው። አንዳንዱ ደግሞ እንደ ጴጥሮስ አይነት ከሩቅ ይከተል ነበረ። አንዳንዱ ደግሞ ቤት ዘግቶ ተቀምጦ ነበረ። ጌታ ሲሰቀል፣ ጌታ ሲሞት አንዳንዱ ሰምቶ ነው
ከደቀ መዛሙርቱ አንዳንዶቹ ሰምተው ነው። ጌታ እኮ ሞተ፣ ጌታ ተቀበረ ሲሏቸው ሰምተው ነው በሩቅ። አንዳንዱ በተዘጋ ቤት ነው የሰማው፣ አንዳንዱ በሩቅ ነው ያየው፣ አንዳንዱ አጠገብ ሆኖ እንደ ዮሐንስና እንደ ድንግል ማርያም የጌታን ስቅላትና ሞት አይተዋል። ጌታ ከተቀበረ በኋላ ተበታተኑ። ያ እምነታቸው ጠፋ። እምነታቸው እንዳይጠፋ ሰይጣን እንደ ስንዴ እንዳያበጥራቸው ጌታ ስለ እናንተ ማለድኩ፣ ስለ እናንተ ለመንኩ፣ በርቱ፣ ጽኑ፣ በፈተና ጊዜ ወደ ፈተና እንዳትገቡ ትጉና ጸልዩ፣ ቃሉን አድምጡ፣ እኔን የምትወዱኝ ከሆነ እስከ መጨረሻው ድረስ ተከተሉኝ የሚለውን ነገር በሙሉ ዘንግተው ትንቢቱን ረስተው በፍርሃት ውስጥ ነበሩ። ጌታ ሲነሳ ደግሞ ከትንሣኤው በኋላ የለበሰው ሥጋ ከዚህ ቀደም ወይንም ደግሞ ከመሰቀሉ በፊት እንደነበረው አይነት ሥጋ አይደለም። የሰው ሥጋ ቢለብስም ግን እጅግ በጣም የተለየ ሥጋ ነው። ለዚህ ነው ልክ ከተነሳ በኋላ ማርያም መግደላዊት ልትነካው ስል እንዳትነኪኝ ወደ አባቴና ወደ አባታችሁ አራረኩም ብሎ የነገራት። ረዛ ነው። መንፈስ አይደለም ሥጋ ነው። ሥጋው ግን የማይበሰብስ የማይሞት ሕያው የሆነ ሥጋ ነው ጌታችን ኢየሱስ ክርስቶስ ይዞ የተነሳው። እኛ ከሞትም በኋላ በዳግም ምጽአት ላይ ሞተን ስንነሳ ይህንን ሥጋ ነው ይዘን የምንነሳው። የማይራብ የማይጠማ የማይደክም የማይበሰብስ ሥጋ ነው በዳግም ትንሣኤ ይዘን የምንነሳው። ታዲያ እነዚህ ሰዎች በኤማውስ መንገድ የሚሄዱት ሁለቱ ደቀ መዛሙርት አላወቁትም። ዓይናቸው ተይዞ ነበር ይላል። ማን እንደሆነ ከማን ጋር እንደሚነጋገሩ አያውቁም ነበር ይላል። ልክ እንደዛ እንደ ሁለቱ እነዚህም ደቀ መዛሙርት አላወቁትም ነበር። ጴጥሮስም አላወቀውም፣ ሌሎቹም ደቀ መዛሙርት አላወቁትም። ከዛ ጌታ እንደዚህ አላቸው፣ ድጋሚ ሂዱና ታንኳይት ውስጥ ግቡ፣ ከዛ በኋላ ፈቀቅ በሉና መረባችሁን በስተቀኝ በኩል ጣሉት አላቸው። ለካ እነሱ ሌሊቱን ሙሉ ሲደክሙ የነበሩት መረባቸውን በግራ በኩል ጥለው ነው። በግራ በኩል መረባቸውን ጥለው ለመያዝ ሲታገሉ ነው ምንም ያላዙት። በሕይወታችን አብዛኞቻችን እንደዚህ ነን። የሕይወታችንን ነገር ሁልጊዜም የምንጥለው በስተግራ በኩል ነው። ነገሮቻችን ሁሉ የምናከናውነው በስተግራ በኩል ነው። ምን ማለት ነው? በራሳችን ሐሳብ፣ በራሳችን እቅድ፣ በራሳችን ፍላጎት ብቻ ነው የምንመራው። እግዚአብሔር እንደፈቀደልን እግዚአብሔር እንደወደደው አይደለም የምንኖረው ወይንም ደግሞ የምንሰራው። ስንንቀሳቀስ የምንንቀሳቀሰው በራሳችን እውቀት ነው። የምንሰራው በራሳችን ጉልበት ነው። በጉልበታችን ውስጥ በእውቀታችን ውስጥ እግዚአብሔር አምላክ እንዲገባ አንጸልይም። የእግዚአብሔር ሐሳብ ምንድን ነው በሕይወቴ ላይ ብለን እግዚአብሔርን በጸሎት አንጠይቀውም። በዘፈቀደ ነው የምንንቀሳቀሰው፣ በዘፈቀደ ነው የምንኖረው፣ በዘፈቀደ ነው የምንሰራው። አንዳንድ ጊዜ እንደው ምን እንጠይቃለን? እግዚአብሔርን ሳይሆን ጠንቋይ ቤት ሄደን ጠንቋይ እንጠይቃለን። ደብተራ ቤት ሄደን አውደ ነገሥት እናስገልጥና ምንድነው እድሌ? ምን ብሰራ ይሳካልኛል? ቤት ብጓዝ በየትኛው መንገድ ብሄድ ይሆንልኛል ብለን አጋንንትን ነው የምንጠይቀው። መረባችንን ሁልጊዜ የምንጥለው በስተግራ በኩል ባለው አጋንንት ነው። መረባችንን የምንጥለው ጠንቋይ ባዘዘን ቦታ ነው። ስለዚህ እንሮጣለን፣ እንደክማለን፣ ነገር ግን ምንም አንሰበስብም። ድካም ብቻ ነው። ሁልጊዜም በድካም ውስጥ ነው እየኖርን ያለ ነው። ለዚህ ነው እኮ በቃ ደከመኝ የምንለው። ለዚህ ነው አንዳንድ ሰዎች ደከመኝ፣ መረረኝ፣ መኖር ሰለቸኝ፣ መሞት ይሻለኛል የሚሉት መረባቸውን በስተግራ ጥለው ነው። ሁልጊዜ መረቡን በስተግራ የሚጥር ሰው ይደክማል እንጂ አያተርፍም። በበረከት መኖር አይችልም። ኢየሱስን በሕይወታችን ስላልወደድንና ዛርን፣ ጠንቋይን፣ መተትን ስለወደድን ስላፈቀርን ሁልጊዜም በባዶነት እየተንቀሳቀስን ነው። መረባችን ባዶ ነው። እስኪ መረባችን እንመልከተው። በሕይወታችን ምን አለ? የያዝነው ምን አለ? እስኪ ምን አለ የያዝነው? ምን ቆጥረው ምን በረከት አለን? አንድ ሁለት ረን በቁጥር የምንቆጥረው እኮ ምንም ነገር የለን። ለምን? ኢየሱስን አልወደድነው። የወደድነው አጋንንትን ነው። መረባችን የጣልነው በስተግራ በኩል ነው። ከልጅነታችን እስከ እውቀታችን የምናውቀው ዓለማዊ ፍልስፍና እውቀት፣ የምናውቀው ክፋት፣ ምቀኝነት፣ ተንኮል
ጥላቻ፣ ዘረኝነት ይሄንን ነው የምናውቀው። ይሄን ይዘን ደግሞ የምንንቀሳቀስ ከሆነ መረባችን ሁልጊዜም በስተግራ ነው እየጣልን ያለ ነው። አንዳንዱ ዶክተሬት ተምሮ በሚያሳዝን ሁኔታ ፖለቲከኛ ይሆናል። በቀደም የዛሬ 10 ቀን ጸጉሬን ልስተካከል ጸጉር ቤት ገባውና ጸጉሬን እየተስተካከልኩ አንድ ሰው መጣ። ወጣት ነው፣ ወደ 35 36 ዓመቱ ይሆናል እና ቁጭ ብሎ መስተካከል ጀመረ። ጸጉሩን የተስተካከለ ጸጉር አስተካካዩ ምን ይለዋል? እስኪ ጸጉር ቤት ለመክፈት ምን ያህል በጀት ያስፈልጋል አለው። ጸጉር አስተካካዩ ጸጉር ቤት ለመክፈት ብዙ ያስፈልጋል፣ ነገር ግን በዛ ሙያ ውስጥ መሆን ያስፈልጋል። አንተ በዛ ሙያ ውስጥ ነህ ወይ ሲለው፣ አይ እኔማ ጠቅላላ ሐኪም ነኝ፣ የሚከፈለኝ 12000 ብር ነው። ስለዚህ 12000 ብር ይከፈለኛል፣ ደሞ ሲቆራረጥ 7000 ብር ይደርሰኛል። በዚህ መኖር አቅቶኛል። ትርፍ ሰዓትም እየሰራው ቢያንስ 20,000 ብር አገኛለሁ። በዚህ ይህን ኑሮ መቋቋም አቅቶኛል። ስለዚህ ሙሉ ለሙሉ ሕክምናውና ዶክተሬቱን ትቼ ጸጉር ማስተካከል ውስጥ ልገባ ነው አለው። ይሄ በጣም ከባድ ነው። አያችሁ ወገኖች፣ ይሄ ሰው መረቡን በስተግራ ነው መጣል የፈለገው። በስተቀኝ እንዲጥል እግዚአብሔር አምላክ ዕውቀት ሰጠው፣ ዶክተሬት ሰጠው። ነገር ግን ሲያየው የማይሆን ነው። ይህች ሀገር ነገሩ ለተማረ አትሆንም፣ ለመልካም ሰው አትሆንም። ዕውቀት ላለው ጸጋ ላለው የማትሆን ሀገር ነች። ሁልጊዜ በመግፋት ውስጥ የምትኖር ነች። ያው ሰሞን የምናየው እኮ የዶክተሮችን ለቅሶ ይሄ ነው የሚያሳዝኑ። ያ ሁላችንም ችግር ውስጥ ነን። ግን ምንድነው ስንል ሁልጊዜ መረባችን እየጣለን ያለ ነው በስተግራ በኩል ነው። ይሄ ሰው ወደ ምን ውስጥ ሊገባ ነው? ወደ ምን ውስጥ ሊገባ ነው? ወደ ጸጉር ማስተካከል ውስጥ ሊገባ ነው። እኔ በእውነት እንባድ ይቀረኝ። ይህንን ስሰማ እጅግ በጣም ነው ልቤ የተነካው። ብዙዎቻችን ያለንን ትተን የሌለን ነው እያሰብን ያለ ነው። ምንም ቢሆን እኮ ሰው ማከም ይሻላል። ምንም ቢሆን ተራቡ አይደለም፣ ተጠሙ አይደለም። ግን ምንም ቢሆን ሰው ማከም ይሻላል፣ ሰው ማዳን ይሻላል። እኛ እዚህ ሰው ስናድን፣ ሰው ስናጠምቅና ሰው ቅባ ቅዱስ ስንቀባ፣ ሰውን ስንፈውስ እኮ ተመችቶን አይደለም፣ ደልቶን አይደለም፣ እየተመረቅን አይደለም፣ እየተገፋን እየተሰደብን ነው፣ ብዙ መከራ እየደረሰብን ነው። ግን ሰው ማዳን ይሻላል። ግን የእግዚአብሔርን ድምፅ መስማት ይሻላል። ግን ለሰው አገልግሎት መስጠት ይሻላል። ግን ለሰው መትረፍ ይሻላል። ባይሞላም ባይመችም ደስ ባይልም ግን ሰው ማገልገል ይሻላል። ሰው ማዳን ይሻላል። ምክንያቱም ያ ነው ትልቁ እርካታ፣ ያ ነው ትልቁ ደስታ። መረባችንን ሁልጊዜም በስተቀኝ መጣል አለብን ወገኖቼ። በስተቀኝ የምንጥለው ደግሞ የእግዚአብሔርን ድምፅ ስንሰማ ነው፣ ቃሉን ስንሰማ፣ ለቃሉ ስንታዘዝ ነው። እነ ጴጥሮስ የጌታን ቃል ሰሙና መረባቸውን በስተቀኝ ጣሉ። 153 ከመረቡ በላይ መሸከም ከሚችለው አቅም በላይ አሳ ሞላ። መጎተት እስከሚያቀታቸው ድረስ መረቡ በአሳ ተሞላ። አያችሁ፣ እግዚአብሔርን ስንወድ፣ ኢየሱስ ክርስቶስን ስንወድ፣ ቃሉን ስንሰማ፣ መረባችንን በስተቀኝ ስንጥል በልተን የማንጨርሰው ይዘን የማያልቅ በረከትን በሕይወታችን እናገኛለን። አሁን መረባችን መጣል ያለብን በስተቀኝ ነው። ከግራ ወደ ቀኝ ነው መዞር ያለብን። አባቶቻችን ምን ይላሉ? በቀኝ አውለኝ ይላሉ። በቀኝ አውለኝ ማለት ትልቅ ነገር ነው። እኛ በግራግራውን ነው የምንሄደው። የምናስበው ራሱ ግራግራውን፣ ቅንቅኑን አናስብም። መጥፎውን ነው የምናስበው። በቀኝ የምንዞር ከሆነ፣ ወደ ቀኝ የምንዞር ከሆነ ወደ እግዚአብሔር ማለት ነው። ቀኝ ማን ነው ስንል እግዚአብሔር ነው። ቀኝ እግዚአብሔር ነው። ቀኝ ማለት ምን ማለት ነው? ኃይል ነው፣ ብርታት ነው፣ ስልጣን ነው፣ ክብር ነው፣ ሞገስ ነው ቀኝ። ስለዚህ በቀኝ መንቀሳቀስ ስንጀምር ወይንም ደግሞ እግዚአብሔር ባሰበው ሐሳብ፣ እግዚአብሔር በፈቀደው ፍቃድ፣ እግዚአብሔር ባሰበልን መንገድ ስንጓዝ የማያልቅ በረከት እናገኛለን። እግዚአብሔርን መውደድ ስንጀምር እግዚአብሔር አምላክ ይዘን የማንጨርሰውን በረከት ይሰጠናል።
ኢየሱስ ክርስቶስን መውደድ በሕይወታችን የማያልቅ በረከትና በበረከት እንድንኖር ያደርጋል። ኢየሱስ ክርስቶስን መውደድ ማለት ምን ማለት ነው ስንል የዮሐንስ ወንጌል ምዕራፍ 14 ከቁጥር 23 እስከ ቁጥር 24 እንደዚህ ይላል። የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። የማይወደኝ ቃሌን አይጠብቅም ይላል። የሚወደኝ ምን ይላል? ቃሌን ይጠብቃል። ኢየሱስን የሚወድ የኢየሱስ ክርስቶስን ቃል ይጠብቃል። ኢየሱስ ክርስቶስ መረባችሁን በስተቀኝ ጣሉ ነው ያለን። ምን አለበት ጠንቋይ፣ መተተኛ፣ ደብተራ ከምናማከል እግዚአብሔርን ተንበርክከን እግዚአብሔር ወይ እባክህ የሕይወቴን መንገድ ክፈትልኝ፣ መረቤን በስተቀኝ እንድጥል እርዳኝ፣ ቀናውን መንገድ አሳየኝ፣ በቀኝ እንድጓዝ እርዳኝ፣ የቀኙን መንገድ አሳየኝ ብለን ብንጸልይና ብንበረከክ ብንሰግድ በፊቱ ብንለምን እኮ እግዚአብሔር አምላክ የቀኙን ኃይልና ብርታት ይሰጠናል። ይሄን ግን እንድናገኝ እግዚአብሔርን መውደድ አለብን። ኢየሱስ ክርስቶስን መውደድ አለብን። በበረከት መኖር ከፈለግን ኢየሱስን መውደድ ያስፈልጋል። ሁላችንም በረከት በሕይወታችን እንፈልጋለን። የምንፈልግ ከሆነ ግን ኢየሱስን መውደድ አለብን። እንኳን ያደገም ኢየሱስን እኮ እኛውን ጠቋርን እየወደድን ነው። ጠቋር አዳን ሞቴ እዚህ እየወደቀውን እዚህ እየተሸነፈ ያለውን የዛር መንፈስ ወደን ጨሌውን ወደን እየገበርንለት ነው። አሁን ትናንትና ግንቦት 1 ልደታ ማርያምን አከበርን አይደለ? በጣም ጥሩ ነው፣ መልካም ነው። እመቤታችን ቅድስት ድንግል ማርያም የተወለደችበት ዕለትን በደስታ አከበርን። ጠዋት ታቦት አወጣን፣ እልል ብለን ዘምረን ጸሎት አድርገን እመቤታችን አከበርናት። ነገር ግን ማታ በከተማው ላይ ምን እየተደረገ ነበር? ሌሊቱን ሙሉ ምን እየተደረገ ነበረ? ለዛር እየተሰዋ አልነበረም? ጨሌ ቅቤ የተቀባ አልነበረም? አረቄ እየተደፋ አልነበረም? ለቆሌ ለአድባር እየተባረ አልተበተነም ፋንዲሻ? በየሰፈራችሁ የምታውቁት አደገ፣ በየቤታችሁ የምታውቁት አደገ። ይሄ እኮ ዛርን መውደድ ነው። በድንግል ማርያም ስም በሷ ሽፋን ዛርን ማምለክ ነው። ድንግል ማርያምን አንሸውዳት። እንዶ በአፍ ነጠላ ለብሰን እወድሻለሁ እያልን ቤተ ክርስቲያን ብንመላለስ ጠዋት ማታ ወት ብናነግስ የኛ እውነተኛው ማንነታችን ግን የተገለጠው ማታ ነው። በሚያሳፍር ሁኔታ ከተማውን ስንበጠብጥ ያመሸነው እኛ ነን። ሌሊቱን ሙሉ ስንበጣበጥ ስንጋደል ያመሸነው እኛ ነን። ሌሊቱን ሙሉ ጠጥተው ስልክ ደውለውልኝ እባክህ አባታችን አስታርቀን ተጣላን ብለው ስልክ 9 ሰዓት ይደውሉልኛል። ሲጠጡ አድረው ዛሩ ተነስቶ ማለት ነው። ዛሩማ አይፈረድበትም እኮ እኛን የሚፈረድብን። እኛ የምንወደው አጋንንትን፣ ዛርን፣ ቦረንትቻን፣ ቆሌ ሰው ቆሌ ለቆሌ ይገብራል። ቆሌውን ገፈፈው። የትውልዱ ቆሌ ተገፈፈ። ትውልዱ ሞገስ የለው፣ ረድኤት የለው፣ በረከት የለው። ለምን? እነዚህን ሁሉ የወሰደው ዛር ነው። ለምን? ዛርን ስለወደድን። እግዚአብሔር የምንወድ ከሆነ ግን ቃሉን እንጠብቃለን። ቃሉን የምንጠብቀው ከሆነ ኢየሱስም አባቱ አብም የባሕርዮቱ መንፈስ ቅዱስም ወደ እኛ መጥተው በእኛ ውስጥ ያድራሉ። ቃሉ የሚለው ነው። የኢየሱስ ክርስቶስን ቃል የምንጠብቅ ከሆነ ኢየሱስን የምንወድ ከሆነ አብም ወልድም መንፈስ ቅዱስም በውስጣችን ያድራሉ። በበረከት መኖር እንችላለን። በበረከት መንቀሳቀስ እንችላለን። ታዲያ መረባቸውን እየጎተቱ አመጡና ወደ ዳር ሲያወጡ ኢየሱስን ስለሚወዱ ከቃሉ ስለታዘዙ ኢየሱስ ክርስቶስ አስቀድሞ ቁጭ ብሎ ጠበቃቸው። አሳ ተዘጋጅቶ፣ ፍም ተዘጋጅቶ፣ እንጀራ ተዘጋጅቶ ጠበቃቸው። እነሱ ሰርቶ ሲመጡ የበለጠ ያላሰቡት በረከትን እግዚአብሔር አዘጋጅቶ ጠበቃቸው። አያችሁ፣ መጀመሪያ ኢየሱስን ስንወደው፣ ለቃሉ ስንታዘዝ፣ በቃሉ ውስጥ መኖር ስንጀምር እና እሱ ባዘዘ መንገድ ስንሄድ፣ እሱን ባዘዘ መንገድ ማለት ምን ማለት ነው? ስንሰራ ሰዎችን አንበድል። ስንሰራ በሰዎች ላይ እየተራመድን አይሆን፣ ወይንም ደግሞ የሰዎችን ነገር እየቀማን አይሆንም። እግዚአብሔር በሰጠን ነገር ብቻ እንጓዝ። በስተቀኝ መረባችን እንጣል።
ወይም ደግሞ የምንሰራው ስራ ጥሩ ስራ ይሁን። አንዳንዱ ሌብነት እየሰራ እግዚአብሔር የፈቀደለት ስራ የሚመስለው አለ። አንዳንዱ ዘፋኝነት እየሰራ እየዘፈነ እግዚአብሔር በቃ ደስ የሚለው የሚመስል አለ። ዘፋኝነት የሚያኮራ የሚመስለው ሰው አለ። የኃጢአት ስራ እየሰራን እግዚአብሔር ይባርከኝ ብለን አንጠብቅ። ይሄ በግራ በኩል መረብን መጣን ነው። እግዚአብሔር የሚወደውን ስራ መስራት ነው። ነጋዴም ከሆንን ምንነግድም ከሆነ ሰዎች ላይ አላግባብ ጫና እያደረግን አላግባብ ዋጋ እየጨመርን መሆን የለበትም። በአግባቡ የምንሰራ ከሆነ በአግባቡ የምንንቀሳቀስ ከሆነ ያላሰብነውን ረድኤትና ሲሳይ እግዚአብሔር ይሰጠናል። ያላሰባችሁትን በረከትና ረድኤት እግዚአብሔር ይስጣችሁ። ታዲያ ያን አዘጋጀላቸውና ያንን ኑ ምሳ ብሉ አላቸው። አይ ጌታ ኑ ምሳ ብሉ አላቸው። እንደ ራባቸው አውቋል። ሌሊቱን ሙሉ እንደደከሙ አውቋል። ታዲያ እንደገና ማዟቸው ጠዋትም ደግሞ ሄደው አጥምደው መጥተዋልና ኑ ምሳ ብሉ አላቸው። አው ጌታ ምን ያህል እንደራበን ያውቃል። ምን ያህል እንደተቸገርን በሕይወታችን ያውቃል። ሁላችንም ችግር አለብን። የእያንዳንዳችንን ችግር እግዚአብሔር ያውቀዋል። የእያንዳንዳችንን ክፍተትና ድክመት እግዚአብሔር ያውቀዋል። ምን ያህል እንደተራበን ያውቀዋል። ምን ያህል እንደተጠማን ያውቀዋል። ምን ያህል እንደተቸገርን ያውቀዋል። ሰው አይረዳኝም አንበል። እግዚአብሔር ከተረዳን በቂ ነው። ዘወትር ብቻ በሱ ፊት እንንበርከክ። በቤታችን ላይ የጸሎት ቦታ አዘጋጅተን ዘወትር ተንበርከከን ኢየሱስ ክርስቶስ ሆይ እወድሃለሁ፣ ቃልህንም እሰማለሁ፣ ቃልህንም አዳምጣለሁ፣ የሕይወቴን በረከት ስጠኝ፣ ምሕረትን አብዛልኝ፣ ርቦኛል፣ ጠምቶኛል፣ ተቸግሬያለሁ፣ ተጨንቄያለሁ፣ ይህንን እፈልጋለሁ፣ እባክህ ስጠኝ እንለው ይገባል። ያውቃል ኢየሱስ ክርስቶስ በዚህች ምድር ሲመላለስ መራብን ያውቀዋል። በገዳመ ቆሮንቶስ መጠማትን ያውቀዋል። በሳምራዊቷ ሴት የሚጠጣ ውሃ አለሽን አላት። መጠማትን ያውቀዋል። መታመምን ያውቀዋል። በሐናና በቀያፋ አደባባይ ስለኛ ተገርፏል፣ ታሟል። መሞትን ያውቀዋል። ስለዚህ ጌታ ሆይ ችግሮች በሕይወት ያሉ ስንል የሚረዳን አምላክ ነው ያለን። ይረዳናል፣ ያውቃል የእኛን ችግር፣ ምን አይነት ችግር ውስጥ እንዳለን ያውቃል። ሰው የማይፈታልን እንቆቅልሽ ለሱ ብንነግረው እሱ ይፈታልናል። ህመማችንን ብንነግረው ያውቋል። ህመማችን ያስወግዳል። ዘወትር ብቻ በትጋት ወደሱ እግዚአብሔርን በመውደድ ልንጸልይ ይገባል። እግዚአብሔርን የሚወድ ሰው በበረከት መኖር ይችላል። ኢየሱስን መውደድ በበረከት እንድንኖር ያደርጋል። ኢየሱስን መውደድ በበረከት ውስጥ እንድንጓዝ ያደርጋል። ኢየሱስን እንውደድ ወገኖቼ። ኢየሱስን መውደድ ማለት የባህሪ አባቱን አብን መውደድ ማለት ነው። ኢየሱስን መውደድ ማለት የባህሪ ሕይወቱ መንፈስ ቅዱስን መውደድ ማለት ነው። ኢየሱስን የሚወድ ሰው ምንኛ የታደለ ነው። ሁልጊዜ መጸለይ ያለብን ኢየሱስ ሆይ ከልቤ እንድወድና እንዳፈቅር እርዳኝ ብለን እንጸልይ ይገባል። ኢየሱስን ስንወደው እባክሽ ቁረቢ ብለን ሰው አይለምነንም፣ አንለመንም። ለቅዱስ ቁርባን አንለመንም። እባክህ ጸልይ ስገጂ ተብለን አንለመንም። ወደነዋላ ስለወደድነው እየሮጥን ነው የምንቆርበው፣ እየሮጥን ነው የምንጸልየው። ሩጫችን ወደ ጸሎት፣ ወደ ስግደት፣ ወደ ቅዱስ ቁርባን ይሆናል። ኢየሱስን መውደድ ኢየሱስ እንድናገኘው ያደርጋል። ኒቆዲሞስ የተባለ የአይሁድ ሊቅ ነበረ። በጣም ኢየሱስን ይወደው ነበረ። ቀን ግን አልነበረም እሱ ጋር የሚመጣው፣ ማታ ነበር የሚመጣው። ሌሊት ነበረ። ተማረ፣ ጌታ አስተማረው። በቃ ከዛ በኋላ ጸና። ኢየሱስን ስለሚወደው ኢየሱስ ተሰቅሎ ሲሞት መጀመሪያ ጲላጦስ ፊት ሳይፈራ ቆሞ የኢየሱስን ስጋ ለመነው ይላል። ቃል በቃል ነው የሚለው። ሳይፈራ የኢየሱስን ስጋ ለመነው ይላል። ማንም ሐዋርያት አልለመንም። ለምን? ጲላጦስ እኮ አሳልፎ ሰጥቷል። ስለዚህ ሄደ የኢየሱስን ስጋ ስጠን እንቅበረው ብለው ቢጠይቁት
አሳልፎ ይሰጣ ነበረው ስለሚፈር ማንም ይጠይቀው አልደፈረም። ታዲያ ይሄ ሰው ኢየሱስን ስለሚወድ እንደሌሎቹ አልተጋፋም። ቀን በቀን እንደሌሎቹ በቃ ልታይ አላለም። በማታ በጨለማ እየመጣ የሚማረው ይሄ ሰው በቀን ጌታ ከተሰቀለ በኋላ በቀጥታ በድፍረት ሄዶ ኢየሱስን እወደዋለሁ፣ ስጋውን ስጠኝ ልቅበረው ብሎ ጠየቀ። ስጋውን ስጠኝ እኔ ልውሰደው አለ። አያችሁ፣ ኢየሱስን ስንወደው ወደኛ ነው የምንወስደው። ስጋና ደሙ እንወስዳለን። ኢየሱስን ስንወደው እንጸልያለን፣ እንሰግዳለን፣ መልካም ሰዎች እንሆናለን። ኢየሱስን ስንወደው መጥፎ ነገር እንጸየፋለን። ኢየሱስን ስንወደው ክፉውን መንፈስ ከኛ እናርቃለን። ኢየሱስን ስንወድ ሰዎችን ሁሉ እንወዳለን። ኢየሱስን ስንወድ ሰላማዊ ሰዎች እንሆናለን። ኢየሱስን ስንወድ ለሰዎች ሁሉ ብርሃን እንሆናለን። ኢየሱስን ስንወድ በበረከት መኖር እንችላለን። ጌታችን ኢየሱስ ክርስቶስን እንድንወድ ፍቅሩ እንደዋ ባንጀታችን እንደ ቅቤ ባንጀታችን እንዲያድር መንፈስ ቅዱስ ይርዳን። ያስተማረን፣ የመከረን፣ የገሰጸን መድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። የጌታችን የኢየሱስ ክርስቶስ ጸጋና ሞገስ በረከት ከሁላችሁ ጋር ይሁን። ይቆየን።